ቅዱሳን የሚላቸው እነማንን ነው? ክርስቶስ ኢየሱስ አምነው የዳኑትን የሚመለከት ነው። ቅዱሳን ለመባልስ ክራይቴሪያው የመጀመሪያው ክራይቴሪያ ምንድነው? ለመዳንም ደግሞ ተስፋ የተሰጠውንም ፍጥረትንም ያካትታል። የለያቸው ሰዎች ለተለዩለት ወንጌል እምነታቸውን የገለጡ መሆናቸው፣ ንብረታቸውን ጥለዋል፣ ምቾታቸውን ጥለዋል፣ የነሱ የሆኑትን ነገሮች ጥለዋል። ለዚህ ዘመን አሁን ላለነው አማኞች የእግዚአብሔር አስተምሮ እንዴት ነው ልናያቸው የሚገባ? ቅዱሳንን ቅዱሳን ያሰኘው ቅዱሱ እግዚአብሔር ልዕለ ተፈጥሯዊ የሚሆኑበት አይደለም። በሂደት ውስጥ የሚያድግ ፕሮግሬሲቭ ህይወት ያለው ነገር ግን ኢንቴንሽናሊ ግን ኃጢአትን የሚለማመድ ግን ቻሌንጅ ያለባቸው የሚሳሳቱ ሊያበቅልም የሚችል ቅዱስ የለንም። በነገረ ቅዱሳን ዙሪያ የሚነሱ ስህተቶችና ምንጫቸው፣ ሌላው ደግሞ የእግዚአብሔር ያህል አምልኮ ሲያገኙ ሲጣጠንላቸው የአምልኮ ማዕከል ሲሆኑ የምስጋና ማዕከል ሲሆኑ ይህ መጽሐፍ ቅዱሳዊ ይሆናል ማለት ነው። እግዚአብሔር አምላካችን ቀናተኛ አምላክ ነው። ሰላም ጤና ይስጥልኝ። ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስት ፕሮግራም ነው። ሰላም ጤና ይስጥልኝ። እንደምን ከረማችሁ? ይህ ሳምንታዊ መጽሐፉ ምን ይላል የሚል ፖድካስታችን ነው። በኪንግስ ጌት እየተዘጋጀ ነው የሚቀርበው። ከኛ ጋር ደግሞ የተለያየ ቤተክርስቲያን የሚያገለግሉ አገልጋዮች አብረውናሉ። በተለያየ የመጽሐፍ ቅዱሳዊ ርዕስ ላይ የምንወያይበት፣ አስተያየት የምንሰጥበት፣ መጽሐፉ ምን ይላል የምንልበት የመጽሐፉ ምን ይላል ፕሮግራማችን ነው። ይህን ፕሮግራም ያው እንደተለመደው ሼር፣ ኮፒ ሊንክ በማድረግ እንድትጀምሩ ጋብዛችኋለሁ። የዛሬው ፕሮግራማችን የሚያጠነጥነው ነገረ ቅዱሳን በመጽሐፍ ቅዱስ የሚል ርዕስ ላይ ነው። እንግዲህ እንደምናውቀው ነገረ ቅዱሳን ወይም ደግሞ የቅዱሳን ነገር በተለያየ ቤተክርስቲያን በተለያየ ሌቭል ወይም ደግሞ በተለያየ ትኩረት የሚጠና ነገር ነው። እንዲሁም የተለያየ ቤተክርስቲያን የሚሰጡትን ትኩረት እናውቀዋለን። ነገር ግን መጽሐፉ በምን ያህል ትኩረት ወይም ደግሞ በምን ያህል ጥልቀት ነገረ ቅዱሳን ልናጠና ይገባል የሚለውን ዛሬ ይዘንላችሁ መተናል ማለት ነው። የመጀመሪያው ጥያቄ የሚሆነው መጽሐፍ ቅዱሳችን ቅዱሳን የሚላቸው እነማንን ነው? ቅዱሳን ለመባልስ ክራይቴሪያው የመጀመሪያው ክራይቴሪያ ምንድነው የሚለውን ቢኒ እንዲያነሳው ፈልጋለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ ብሩክዬ። ነገረ ቅዱሳን የሚለው ርዕስ በዋናነት በክርስቶስ ኢየሱስ አምነው የዳኑትን የሚመለከት ነው። ይህን ስል ግን ለመዳንም ደግሞ ተስፋ የተሰጠውንም ፍጥረትንም ያካትታል። ወደዚህ መዳን ከመጣ በስሙ የሚገኘውን የኃጢአት ስርየትም ካገኙ እነሱንም የሚመለከት ነው። ግን ነገረ ቅዱሳን የሚለው ስናጠና ስለ ራሳችን፣ ስለ አማኞች፣ ስለ ክርስቲያኖች ይበልጥ እንድናጠና የሚረዳ ርዕስ ነው። ከአንድ ስፍራ የእግዚአብሔርን ቃል አንብብና እዚህ ቃል ላይ መሰረት አድርጌ ጥቂት ነገር እናገራለሁ። በአንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 2 ጀምሮ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ የእነርሱና የኛ ጌታ የሆነውን ጌታችን ኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠሩ ይላል። ቀደም በመግቢያ ላይ እንደተናገርከው ቅዱሳን ምንላቸው እነማን ናቸው ለሚለው መልስ እግዚአብሔር በክርስቶስ ኢየሱስ የጠራቸው ወይም በማዳን ወደ ራሱ የጠራቸውን እነሱን ቅዱሳን እንላቸዋለን። በቤዛዎቱ ስራ የኃጢአት ስርየትን አግኝተው እርሱን በማመን መዳንን ወይም የዘላለምን ሕይወት የተቀበሉትን እነሱን ቅዱሳን እንላቸዋለን። በእግዚአብሔር የተወደዱ ናቸው፣ በመንፈስ ቅዱስ የተጽናኑ ናቸው፣ ደግሞ በእርሱ የቤዛዎት ስራ የጸደቁ ናቸው።
ስለ ነገረ ቅዱሳን ስናነሳ መጀመሪያ ማንሳት ያለብን ስለ ቅዱሱ እግዚአብሔር ነው። በዘሌዋውያን ምዕራፍ 11 ላይ እንዲህ የሚል ቃል አለ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ስለዚህ ነገረ ቅዱሳን ስናነሳ ቀዳሚ ስለሆነው የእግዚአብሔር ቅድስና እንድናነሳ ያደርገናል ማለት ነው። ለእግዚአብሔር ቅድስና ስፍራ መጽሐፍ ቅዱስ በጽኑ ይሰጣል፣ በስፋትም ይሰጣል። የእግዚአብሔር ቅድስና የሁሉ ነገር መሰረት ነው። ራሱ የእግዚአብሔር ዓለም የቅድስና ዓለም ነው እና የተጠሩትም ወደዚህ ቅዱስ ዓለም ነው። መጽሐፍ ሲናገር ያዳነን በቅዱስም አጠራር የጠራን ነው የሚለው እና የጠራን ራሱ ወደ ቅድስናው ነው። ይሄም የዘሌዋውያን መልእክት እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ይሄን ጥሪ አስተጋብቷል። በአዲስ ኪዳንም በጴጥሮስ ይሄው መልእክት ተደግሞ እናያለን። በኑሯችሁ ሁሉ ቅዱሳን ሁኑ የሚለው መልእክት ማለት ነው። የእግዚአብሔር ቅድስና የባህሪው ነው። ቅድስናን ከማንም አልተካፈለም፣ ከማንም አልተቀበለም። እግዚአብሔር በባህሪው ቅዱስ ነው። ስለኛ ስለ ቅዱሳን ግን መጽሐፍ ሲያነሳ ይሄ ቅድስና የተካፈለ ነው፣ በጸጋ ያገኘ ነው እና በሮሜ ምዕራፍ 8 ቁጥር 34 ላይ አስቀድሞ የወሰናቸውን እነሱን ደግሞ ጠራቸው፣ የጠራቸውን እነሱን አጸደቃቸው ይላል። ያጸደቃቸው እነሱን አከበራቸው ይላል እና ቅድስናን ከእርሱን የተካፈል ነው። በኑሯችን ቅዱሳንም ለመሆን በህይወትም ቅድስናን ለማሳየት መሰረቱ በጸጋ ያገኘ ነው መሆኑን የሚያሳይ ነው። ሁለተኛ ቆሮንቶስ 5 ላይም የእግዚአብሔር ቃል ሲናገር ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይልና እኛ የእግዚአብሔር ጽድቅ እንሆን ዘንድ ይላል እና የእግዚአብሔር ጽድቅ የሆንበት ሚስጥር ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ፣ የቤዞቱ ስራ የጽድቅ ተካፋይ እንድንሆን፣ የቅድስና ተካፋይ እንድንሆን አድርጎናል። ሁለት ነገሮች በዚህ ውስጥ እናነሳለን። ቅዱሳን ለመሆን የተጠራን እኛ ቅድስናን ከኛ በሆነ የተቆጠረ ነገር የተገኘ ሳይሆን እግዚአብሔር በክርስቶስ ኢየሱስ በሰራው ስራ ለእኛ የተደረገ ነው እና የተደረገን እንደተደረገ መጀመሪያ ከማመን እንነሳለን። በእኛ ሳይሆን የተደረገው፣ በእኛ ሳይሆን የተደረሰበት በራሱ የተደረገ ነው ጽድቅ ወይም ቅድስና የምንለው ነገር። እኛ በክርስቶስ ያገኘነው ስፍራ አንድ ያሳያል ጽድቅ የሚለው። ሁለተኛ ደግሞ ከተካፈል ነው ህይወት የተነሳ ዕለት ዕለት በህይወታችን ደግሞ የሚገለጠውን በመንፈሳችን የጀመረውን በነፍሳችን በስጋችንም ላይ ይሄው ቅድስና ይታያል። ከዛ በኑሯችንም ይሄው ቅድስና ይታያል። ስለዚህ አጠር ለማድረግ ቅዱሳንን መጽሐፍ ቅዱስ እንደዚህ ነው ያስተዋወቀን። እግዚአብሔር በክርስቶስ ኢየሱስ በሰራው ስራ የተገኘ እንደሆነ እኛም ቅዱሳን ለመሆን እንደተጠራ በኑራችን ደግሞ በቅድስና ኑሮ እግዚአብሔርን በማክበር የምንታይ እንደሆነ የሚቀጥል እንደሆነ አንድ ጊዜ ብቻ ሳይሆን የስፍራ ብቻ ሳይሆን ዕለት ዕለት በህይወታችንም በተግባራችንም በኑራችንም የሚታይ እንደሆነ። መልካም ፓስተር፣ ያው ስለ ነገረ ቅዱሳን ስናጠና ዋነኛው ይዘን የምናጠናው ቃል ቅዱስ የሚለውን ቃል እንደሆነ ያው ግልጽ ነው። ቅዱስ የሚለው ቃል ደግሞ የተለየ ከየሆኑ ከተሰበሰቡ ነገሮች ተለይቶ የወጣ ማለት ነው። ነገረ ቅዱሳን ስናጠና ቅዱሳን የምንላቸው ተለይተው ከዓለም ተለይተው የወጡ ባይዘዌ ባለፈው ሳምንትም ነገረ ቤተ ክርስቲያንን ስናጠና አስተውላችሁ ከነበረ ኤክሌሺያ ማለት ኮልድ አውት ተለይቶ የወጣ ማለት እንደሆነ እንዲሁ ቅዱስም ማለት ተለይቶ የወጣ የተቀደሰ ማለት ተለይቶ የወጣ ነው። ባይዘዌ ቃሉ ሁለት ትርጉም አለው። አንድ ቀደሰ አመሰገነ ነው። ሁለተኛው ቀደሰ ለየ ነው። አሁን የምንነጋገርበት ቅዱሳን የምንላቸው ግን ተለይተው የወጡትን እንደሆነ ልብ ይሏል ማለት ነው። ሁለተኛ ፓስተር ቢኒ ላይ ባነሳው ሐሳብ ላይ መጨመር የምፈልገው ቅድስና የተሰራልንም ነው የምናደርገውም ነው።
ምን ማለት ነው? የተለየንበትም ነው። በክርስቶስ ኢየሱስ ተለይተን ከዓለም ተለይተን ቅዱስ ሕዝቦች የተደረግንበትም ነው። በዛው ልክ ደግሞ ራሳችንን ከዓለም እያወጣን የምንቀድስበትም ነው። በሌላ ቋንቋ ፖዚሽናልም ነው፣ ፕራክቲካልም ነው። ስለዚህ ሳንቲፊኬሽንን ቅድስናን ስናስብ ፖዚሽናሊ በክርስቶስ ኢየሱስ የተለየን እንደሆነ ማሰብ፣ ያ በእኛ ኃይል፣ በእኛ ጉልበት፣ በእኛ ማንነት የተሰራ ሳይሆን ራሱ ለይው የለየን እንደሆነ ማሰብ ወሳኝና ተገቢ ነው። ሁለተኛ ለተለየንበት ለዛ ዓላማ ደግሞ ራሳችንንም እየለየን መኖር ሁለተኛው የቅድስና ትርጉም ሊሆን ይገባል። እንደዛም ቢተረጎም ጥሩ ነው። ፓስተር ቢኒ ካለው ጋር ተያይዞ ሁለተኛው ጥያቄ እንዲሆን ያሰብነው ምንድነው? የተለየ ተጋድሎ ወይም ደግሞ የተለየ ለክርስትና ሕይወት የተፈጸመ ትግል ላሳዩ ቅዱሳን ሕይወታቸው ለምንድን ነው የሚጠናው? እንደምናጠና ይታወቃል። ያው መጽሐፍ ቅዱሳችንም ላይ ካሉት የጥናት አይነቶች አንዱ የቅዱሳን ሕይወት፣ መጽሐፍ ቅዱስ ላይ ያሉ የቅዱሳን ሕይወት ይጠናል። ግን ለምንድን ነው ይሄን ሕይወታቸውን የምናጠናበት ዋነኛ ምክንያት የሚለው ካስዬ እንድትመልስልኝ ይፈልጋል። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ ብሩኬ። በጣም ቆንጆ ርዕስ ነው እየተነጋገርን ያለ ነው። እንግዲህ መጽሐፍ ቅዱሳችን የለያቸው ሰዎች ለተለዩለት ወንጌል በሕይወት ዘመናቸው በግብር እንዲገልጡት እንዲያሳዩት እግዚአብሔር በረዳቸው መጠን በሕይወታቸው ፍቃዱን የፈጸሙትን ሰዎች እንድንሰማ መጽሐፍ ቅዱስ ራሱ ያብራራናል። ለምሳሌ በዕብራውያን መጽሐፍ ምዕራፍ 6 ቁጥር 12 ላይ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ ይላል። እነዚህን የቅዱሳን የሕይወት ዘመን ምስክርነት ማድመጥ፣ መስማት በክርስትና የእግዚአብሔርን ፍቃድ ተቀብለን ወደፊት ስንሄድ ለሚገጥመን ተግዳሮት፣ ትግል፣ የትኛውም አይነት ሁኔታ አቅም የምንቀዳባቸው፣ ማስተዋል የምንይዝባቸው፣ በጎነት መልካምነትን እግዚአብሔር በእነሱ አድርጎ ብዙ ትምህርቶችን ለቅዱሳን ለዛሬዎቹ ለእኛ መቷቸው ምንም ጥርጥር የለውም። ለምሳሌ አንደኛ ጥቂት ጥቅሞችን የነዚህን በልዩነት የሕይወት ምስክርነት ያላቸውን የቅዱሳንን ሕይወት አሁን ላለነው ለእኛ የእነሱን ታሪክ ማጥናታችን የሚተውልንን በጣም ጠንካራ ትምህርት ወይ ደግሞ ጠንካራ ምክር ለማሳሰብ ለመጥቀስ እሞክራለሁ። በኑሯቸው እምነታቸውን የገለጡ መሆናቸው ከንግግር ባለፈ መጽሐፉን ከማውራት ባለፈ ከማድረስ ባለፈ እነዚህ ሰዎች ሕይወታቸው ልክ እንደሚናገሩት ቃል እንደ እግዚአብሔር ቃል እንደነበረ ማየት ይቻላል። በቃል ብቻ ሳይሆን በተግባር በምልልስ የተመሰከረ ሕይወት ነበራቸው። ለምሳሌ ንብረታቸውን ጥለዋል፣ ምቾታቸውን ጥለዋል፣ የነሱ የሆኑትን ነገሮች ጥለዋል። ስለ መስቀሉ ፍቅር፣ ስለ እግዚአብሔር ፍቃድ መፈጸም እግዚአብሔር በሰጣቸው መንፈስና የጸጋ ጉልበት አስደናቂ መለኮታዊ ሕይወትን ፈጽሟል። እምነታቸው በትክክል በኑሯቸው መገለጡን ለዚህ ዘመን አሁን ላለነው አማኞች ቁም ነገር ከቀዳን የምንቀዳው ይህንን ነው። ስለ እምነታችን የምናውጅ፣ ስለ እምነታችን የምንናገር ብቻ ሳንሆን በተግባር ኖረን ለቀጣዩ ትውልድ በምሳሌነት የሚቆረስ ሕይወት እንዲኖረን ያሳስባል፣ ያስተምራል። ምንም ጥርጥር የለውም። ለምሳሌ ዕብራውያን 11 ላይ በጣም በርካታ የእምነት አባቶች ተጠቅሰው በዝርዝር የተቀመጡ ሲሆን
ምዕራፍ 12 ላይ በዙሪያችን እንደ ደመና ከበው ያሉትን እነዚህ ምስክሮች ይልና ከዛ ኢየሱስ ግን የሁሉ የበላይ ሆኖ ይታያል። ግን ኢየሱስ የመጀመሪያው ይሁን እንጂ እሱን ሆኖ የተገለጡ ምስክሮችን እንድናይ እንድናስተውል ያደርጋል። ይሄንን ስናደርግ ምንድነው በእግዚአብሔር ላይ መታመናችን ይጨምራል። ያለምንም ቅድመ ሁኔታ ከነዚህ የቅዱሳን በተጋድሎ የደመቀ ህይወት እንደሚገባ ማጥራታችን ያለምንም ቅድመ ሁኔታ ክርስቶስን እንድንከተል እንድንታዘዝ አቅም ይሆነናል፣ ያስተምረናል። ለእውነት መከራንም መቀበል አግባብ እንደሆነ መከራ የእግዚአብሔርን ፍቃድ እንድንጥል አያደርግም። በእነዚህ ሰዎች መከራቸው እጅግ ጫፍ የደረሰ ቢመስልም ነገር ግን ተወጥተውታል። ክብር ለጌታ ይሁንና ከነሱ ይሄንን እንገነዘባለን። ሁለተኛው ምንድነው? ተጨባጭ ህይወታቸው በመስዋዕትነት የከበረ ነበር። ኦኬ መከራን በመቀበል ብቻ ያቆመ ሳይሆን ህይወታቸውንም በማፍሰስ ህይወታቸውንም በመስጠት ህይወታቸውንም ለክርስቶስ ኢየሱስ ወንጌል አሳልፈው በመስጠት በመስዋዕትነትም ጭምር የተከተሉ በጊዜው መከራ ያልተንበረከኩ በጊዜው ትግል እጅ ያልሰጡ ነገር ግን እስከ መጨረሻው ህይወታቸውንም ሁሉ ከፍለው ጌታን ያከበሩ ናቸውና በትንሹ ሸብረክ እንዳንል በጥንካሬ በጽናት በእምነታችን ወደፊት እንድንሄድ ማዕበሉን፣ ስደቱን፣ ወጀቡን፣ ማጣቱን፣ እጥረቱን ተቋቁመን ወደፊት እንድንሄድ እነዚህ ሰዎች በህይወታቸው እኛ ልክ እንደኛ የሆነ ማንነት ኑሯቸው ያለፉበትን ህይወታቸውን በማስተዋል እኛም በተመሳሳይ እንድናልፍ ያደርጉናል። ሌላ በዚህ በያዕቆብ ምዕራፍ 5 ቁጥር 10 እና 11 ላይ ምን ይላቸዋል? ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ ይላል። በጣም ነው የሚያስገርም። አየ ቅዱሳን የሚለው ቃል መለየት ከሆነ ከዓለም ተለይተ የሰማይን ፍቃድ በምድር የምትኖር ነህና የምድር ሲስተም አይቀበልህም። በትክክል ሰማያዊውን የህይወት ስርዓት ተቀብሎ የሚኖር ሰው ኢየሱስን ለማንገስ የሚኖር ሰው በምንም ሁኔታ ከዓለም ጋር አይስማማም። መከራና ግፊያው ማሳደዱና እስራቱ አይቀርም። እስከ ደም ማፍሰስ ድረስ የሚዘልቅ የቅድስና ህይወት ይጠይቃል። መከራቸውንም እንድንመስላቸው በመከራቸውም እንድንማር ቅዱሳት መጻሕፍት ይናገራሉ። እነሆ ይላል በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ ይላል እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ይላል። በእነዚህ ሰዎች እዛ ጥግ ድረስ ሄደው መከራን በመቀበላቸው ውስጥ የእግዚአብሔርም ክብር የሚገለጥበት የእግዚአብሔርም ማዳን የሚታይበት የእግዚአብሔርም ትድግና በልጦ የሚታይበት እንደሆነ ማስተዋል በጣም ጥሩ ነው። በእነዚህ ሰዎች ህይወት የተፈጸመውን ማወቃችን እንድንጠነክር በእምነታችን ፍርሃትን እንድናስወግድ የጊዜውን ትግል እምቢ እንድንል አቅም ጉልበት የምንካፈልበት ነው። ሶስተኛው በህይወታቸው የሚያደርጉት ነገር ሁሉ ለክርስቶስ ዲዘርቭ እንዲያደርግ ወርዝ እንደሚያደርግ ያስመሰከሩ ናቸው። አማራጭ ነበራቸው፣ እምቢ ብለዋል። መከራ ነበር፣ ተቀብለዋል። በህይወታቸው ለወደዳቸው ጌታ ህይወቱን ለሰጣቸው ጌታ ህይወታቸውን እስከ መስዋዕትነት ድረስ አስቀምጠው ክርስቶስን አክብረዋል። ዛሬ በትንሽ ትግል በትንሽ መከራ ወደ ኋላ እንዳንመለስ እምነታችንን አጥብቀን እንድንይዝ ከምንፈልገው ይልቅ ክርስቶስን እንድናስቀድም የመጨረሻውን ፔን እንድንከፍል የሚያበረታታ የህይወት ትምህርት እኛ ቅዱሳን መውሰድ እንችላለን። ክርስቶስ ይገባዋል፣ ከመከራዬም በላይ ይገባዋል፣ ካለኝም ነገር በላይ ይገባዋል፣ በህይወቴ ባገለግለው ይገባዋል። የኔን እንትን አይደለም የምጠብቀው፣ የኔን ጥቅሜን አይደለም፣ እንዲሆንልኝ የምፈልገውን አይደለም፣ የምጓጓውን ነገር አይደለም፣ እሱን ሁሉ ጥላለሁ፣ አልከተልም፣ የምከተለው ፍቃዱ ነው ብለው በህይወታቸው አክብረውታልና እሱን ያደርጋል። ፊልጵስዩስ 8:3 ላይ ምን ይላል? በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ ይላል። አየ ነፍሴ እንኳን ከክርስቶስ ጋር ሲነጻጸር እዚህ ግባ የሚባል ነገር አይደለም ይላል።
በግልጽ ቋንቋ ማቴዎስ 16 ከ24 ጀምሮ ደግሞ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢወድድ ቢያተርፍ ነፍሱን ቢያጎድል ምን በጣም 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 የሚገርም ነገር ነው። ይሄንን ቃል በህይወታቸው የፈጸሙ ቅዱሳን አሉ። በልዩነት ተጋድለው እምነታቸውን የፈጸሙ የቅዱሳን ህይወት ውስጥ ይሄ እውነት በጉልህ ተጽፎ እናገኛለን። ሌላው የነዚህ ሰዎች ምስክርነት እርምጃችንን በንጽህና እንድንኖር ያደርገናል። ንጹህ ሆነን ያለ ነቀፋ እግዚአብሔርን ብቻ እያከበርን ሌላ ነገር ያልተጨመረበት የህይወት ምስክርነታቸው በእውነት በንጽህና እርምጃችንን ደግሞ ተረኞች የሆንን እኛ እንድንጠብቅ ያበረታተናል። የቅዱሳን በመስዋዕትነት የተሞላ ምስክርነት እግዚአብሔር ታማኝና በመከራችንም ሊከብር የሚገባው መሆኑን እናይባቸዋለን። በንጽህና የተራመዱ ናቸው። በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። ስለ እነዚህ ሰዎች ይህም ሮሜ ምዕራፍ 15 ቁጥር 4 ላይ አለ። በተስፋ እንድንመላለስ እንደምንጨርስ ይሄንን የእምነት ጉዞ በድል አድራጊነት የሚያስጨርስ ጌታ ከኛ ጋር እንዳለ በማወቅ ሁሉን በንጽህና እንድንጠብቅ ህይወታቸው ያስተምረናል። ሌላው እነርሱ ታዘው በመታዘዛቸው ውስጥ ቅድስናቸውን ጠብቀው በቅድስናቸው ውስጥ ደግሞ መሰጠታቸውን መፈጸማቸውን እናያለን። ያለምንም ቅድመ ሁኔታ ታዘውታል። በመታዘዝ ውስጥ ለሰማይ ፍቃድ ከሚኖሩባት የምድር ህይወት ውጪ ተለይተው በሱ የህይወት ስርዓት ዘመናቸውን ገፍተዋል፣ ዘመናቸውን ኖረዋል። እሱንም አንድ ጊዜ ሳይሆን በመሰጠት ላይፍ ታይም ኮሚትመንት ወስደው እስከ መጨረሻ ማድረሳቸው እኛም ተመሳሳይ መንገድ እንድንከተል የሚያደርገን እንደሆነ በጣም 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 ትምህርት መውሰድ ይችላል። ሌላው ዓለማዊነትን መካድ፣ ዓለምን ክደው የሰማዩን ጌታ አክብረው ብዙ እንግልት፣ ብዙ ግርፋት፣ ብዙ እስራት እስከ ሞት ድረስ በሚደርስ የህይወት መንገድ እምነታቸውን ጠብቀው ይሄደዋል። አንድም ቦታ ዓለማዊ መሻታቸው ካመኑት ጌታ ሲመለሳቸው አታዩ። የጠፋብን ይሄ ነው። አንድ ጊዜ ወደዛ፣ አንድ ጊዜ ወደዚህ። እነዚህ ሰዎች ህይወት ውስጥ ግን ከፊት የበራላቸውን ጌታ ብቻ ተከትለው ዓለማዊነትን ክደው በህይወት ጉዟቸውን አጠናቀዋል። ሌላው በህይወታቸው ውስጥ በነሱ ድካም የሚከብር ጌታ መኖሩንም እናያለን። በነዚህ ታልፈው በተሰጡ ቅዱሳን እግዚአብሔር ክብሩ ሊገልጥባቸው በመረጣቸው ቅዱሳን ህይወት ውስጥ በደካማ ማንነታቸው፣ በማይችል ማንነታቸው ውስጥ ድንቅና ተአምራት በመከራቸው ውስጥ፣ በእስራታቸው ውስጥ፣ በእንግልታቸው ውስጥ፣ በመጎዳታቸው፣ በስደታቸው ውስጥ የእግዚአብሔር መለኮታዊ አቅም ይገለጥ ነበር። ጳውሎስን መውሰድ እንችላለን። በመርከብ ያጋጠመውን ኔሮ ፊት እስኪቀርብ ድረስ እዚህ ሰው ህይወት ውስጥ ትግሎች ነበሩ፣ እስራቶች ነበሩ፣ ግርፈቶች ነበሩ። ግን ተቋቁሞ እግዚአብሔር ተአምራት እያደረገ እስከ መጨረሻው ተጉዟልና የእግዚአብሔር ማደሪያነታቸው በአደባባይ የተመሰከረላቸው ሰዎች ነበሩ። አሁን ላለን ተረኞች እግዚአብሔርን በልዩነት በመቀደስ ውስጥ ሆነን የምንከተል ጌታ ኢየሱስን እንደ ግል አዳኛችን አድርገን የተቀበልን እኛ ጸጋው በስቶልን ጥሪው ደርሶን በቤቱ የወንጌል አገልጋዮች ሆነን የተጠራን ከነዚህ የቅዱሳን ህይወት የተመለከትነውን በህይወታችን እንድንተገብር በተስፋ እንድንኖር እነሱ ያዩትን እንድናይ በእውነት ተጨማሪ አቅም ብልጫ ያለው ነገር የምናገኝበት ነው። ስንጠቀልለው ህይወታቸው የተፈተነ እምነታቸውን ያሳያል። በህይወታቸው የተገለጡ መሆናቸውን እናያለን። ክርስቶስ ዲዘርቭ እንደሚያደርግ የነሱን ህይወት እስከ መስዋዕትነት በሚደርስ መገኘት ክርስቶስን ለመግለጥ የሄዱበት መንገድ ጌታን እንደሚመጥነው እንደሚገባው የሚያስበት ሳይሆን የተገባው እንደሆነ እናይበታለን። በምስክርነታቸው ውስጥ እምነታችንን በንጽህና እንድንይዝ ያስተምረናል። ሌላ ነገር ሳንቀላቅል ቃሉን ብቻ ፈቃዱን ብቻ ይዘን ወደፊት እንድንሄድ ያደርገናል። መታዘዝን፣ ቅድስናና መሰጠትንም አበርትተን ይዘን በልዩነት ለጌታ እንድንኖር ያበረታተናል። ዓለማዊነትን፣
በህይወታቸው ውስጥ ክርስቶስ መገለጡንም እንደዚሁ እንድናይ ያደርገናልና ዘርፈ ብዙ ከሆነው የቅዱሳን የተለየ ተጋድሎ ለክርስቶስ ያላቸውን ህይወት ይሄ ብቻ ነው ተብሎ አይታሰብም። ነገር ግን እንደው ምናልባት ጥቂቱን ለመንካት ነው እንጂ በርካታ የህይወት ተሞክሮ በህይወታቸው የጻፉ በቅድስና ምልልሳቸው ጌታን ያከበሩ ስለመሆናቸው በጣም በእውነት እጅግ በጣም የሚያስደስትና ለህይወት የሆነ ምክር ነው እላለሁ። አመሰግናለሁ። በጣም ድንቅ ማብራሪያ ነው ካሴ። ያው መጽሐፍ ቅዱሳችን በጣም ጄኒውን መጽሐፍ ነው ማለት እንደ አንዳንድ መጽሐፎች ሁሉ አልጋ ባልጋ ሁሉ ከሰማይ የወረደ ማለት የማይሳሳት ሰው ሁሉ አይደለም፣ እንደሱ አይደለም። መጽሐፍ ቅዱሳችን ላይ የሰው ድካምም የሰው ብርታትም ተጽፏል። እኛ ከቅዱሳን እንድንማር ወይም ደግሞ እንድንቀዳ የታሰበው ነገር ከብርታታቸው ብርታትን፣ ከእምነታቸው እምነትን፣ ከድካማቸው ደግሞ የእግዚአብሔርን ብርታት እንድንቀዳ የታስቧል። ይህንን ምናልባት በምሳሌ ላስረዳ። አብርሃም ውጣ ሲባል ወጣ፣ ወደማያውቀው ምድር አይደለ? ከአባቱ ቤት በቃ። ስለዚህ ከአብርሃም ምን ትማራለህ ወይስ ምንን ትማራለህ ብትባል የእምነት ሰው መሆኑን፣ ውጣ ሲባል መውጣቱን፣ ወደማያውቀው ምድር መሄዱን፣ እግዚአብሔር መታመኑን እንማራለን። በዛው ልክ ግን ዮናስ አለ። ዮናስ ወደ ነነዌ ሂድ ሲባል ወደ ተርሴስ የሚኮበልል ለዛውም ዋጋ ከፍሎ። ስለዚህ ከዮናስ ታሪክ ደግሞ የእግዚአብሔርን ሉዓላዊነት እንማራለን። ከአብርሃም ታሪክ የአብርሃምን ታዛዥነት፣ የአብርሃምን አማኝነት እንደምንማረው ከዮናስ ታሪክ ደግሞ እግዚአብሔር በማንም እንደማይከለከል፣ ማንንም መጠቀሚያው እንደሚያደርግ፣ ያሻውን ባሻው ሁኔታና ባሻው ጊዜ እንደሚያደርግ እንማራለን። ሁለቱም ጽንፎች አሉ። በአማኞች ሕይወት እምነትን፣ በታዛዦች ሕይወት መታዘዝን፣ በማይታዘዙ የእግዚአብሔር ሆኖ እኮ ነው እንግዲህ ዮናስ የእግዚአብሔር ነው፣ ነብይ ነው። የእግዚአብሔር ሆኖ በማይታዘዙ ሰዎች እምቢ ባዮቹ እንኳን እግዚአብሔር ደግሞ በሉዓላዊነት እንደሚሰራ እንማራለን ማለት ነው። ሁለቱም ጽንፎች አሉ። እቺን ለመጨመር ያክል ነው። ምናልባት ቀጥሎ የምናነሳው ሐሳብ ነገረ ቅዱሳን መጽሐፍ ቅዱሳችን ላይ ያሉ እንዲሁም ደግሞ በሌሎችም የሚነሱ እና ዶክትሪን ወይም ደግሞ የእግዚአብሔር አስተምሮ እንዴት ነው ልናያቸው የሚገባው የሚለውን ቴዲ እንድታነሳ ፈልጋለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ። ከስየም አመሰግናለሁ ስለ መነበሩት ማብራሪያዎች። መቼም ስለ ቅዱሳን ስናነሳ መጽሐፍ ቅዱስ የሚነግረን ነገር ነው። ልክ አንድ የመጀመሪያው ጉዳይ እሱ ነው። ሁለተኛ ደግሞ አዲስ ኪዳንን ስንቀላቀል የጀመረ አይደለም ይሄ አባባል ማለት ነው። በመዝሙራት ሁሉ በተደጋጋሚ የምናገኘው ነው። ሶስተኛ ደግሞ እንደ ኔሽን እንኳን እስራኤልን ለዚህ ቅድስና እንደጠራትም መጽሐፍ ቅዱስ ይነግረናል። በተለይ ከግብፅ ነፃ ካወጣቸው በኋላ ሕጉን ሊሰጣቸው ሲል ካላቸው ነገር አንዱና ሊያስታውሳቸው የፈለገው በግብፃውያን ላይ ያደረኩትን ነገር ታስታውሳላችሁ፣ በንስር ክንድ ተሸክሜ ወደ ራሴ ነው ያመጣኋቸው ይላቸዋል። እኔ በጣም ነው የሚገርመኝ። ሀገር አላቸው ብለው እነሱ ሀገር ተስፋ እያደረጉ ሲሄዱ ወደ ራሴ እኮ ነው ያመጣኋቸው፣ ደግሞ ምድር የማን ናት? የኔ ናትና ካላቸው በኋላ ያላቸው እናንተ የካህናት መንግስት፣ ቅዱስ ሕዝብ ትሆኑኛላችሁ አላቸው ማለት ነው። ስለዚህ እስራኤልንም የጠራት ለቅድስና ነው ማለት ነው። ስለዚህ መጽሐፍ ቅዱሳዊ መሰረትና መጽሐፍ ቅዱሳዊ አስተምህሮ ነው የመጀመሪያ ደረጃ የምናነሳው። ሁለተኛ ቤዚክ ከምንላቸው ከድነት አስተምህሮና ከቤተ ክርስቲያን ጋር ደግሞ ቀጥታ ግንኙነት ያለው ነው። የመጀመሪያው ጉዳይ ቅድም ቢኒ እንዳነሳው ነው። ቅዱሳንን ቅዱሳን ያሰኘው ቅዱሱ እግዚአብሔር ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይለናል። ስለዚህ መጽሐፍ ቅዱስን ስናጠና ከምናገኛቸው ነገሮች መካከል አንዱ የእግዚአብሔርን ቅድስና፣ የእግዚአብሔር ቅድስና ባህሪው
ማንም አልሰጠው፣ በፒቲሽን አናወርድበትም፣ ተፈራርመንም ደግሞ ቅዱስ አናደርገው። እግዚአብሔርን ስናገኘው ቅዱስ ሆኖ ነው ያገኘነው። አንደኛ መታወቂያው የእግዚአብሔር ማንነቱ ቅድስናው ነው። ለዚህ ነው ቃዶሽ የሚለው የዕብራይስጡ ቃል እንዲውስ አቻ ትርጉሙ እሱ ነው። የእስራኤል ቅዱስ ተብሎ ሲጠራ ቃዶሽ እስራኤል የሚለውን የሂብሪውን ቃል የሚጠቀሙት በዛ ጉዳይ ላይ እስራኤሎች ከፍተኛ ክብር ነው የሚሰጡት ለእግዚአብሔር። ለምን እንደሱ አይነት ቅዱስ እንደሌለ ነው ሴንስ የሚያደርጉት። ፍርሃትም አላቸው። ልክ በዛ ልክ ምን አላቸው? እሱን በማመን ላይ የተመሰረተ ደግሞ ቅድስና ለሕዝቡ ሰጠ ማለት ነው። እስራኤል እግዚአብሔርን በማመን የእግዚአብሔር በመሆናቸው የእኔ ሕዝብ ናችሁ፣ የእኔ ርስት ናችሁ፣ እንዲያውም እናንተ የምትወርሱት ምድርን ሳይሆን እኔን ነው የምትወርሱት ብሎ የለየበት ከአብርሃም ጀምሮ ኔሽን ለመለየት እንዳሰበ መጽሐፍ ቅዱስ ይነግረናል። እና የብሉይ ኪዳኑ ነቢያቶች ተብለዋል፣ ቅዱሳን ሰዎች ተብለዋል። ግን በጣም የሚገርማቸው ቅዱሳን ተብለው የተጠሩት ሰዎች ችግር አልታየባቸውም፣ እንከን የለሽ ናቸው፣ በቃ የለም በቃ ንጹህ ናቸው እያልን አይደለም እያልን ያለነው ምንድነው? ድካማቸውም ይሁን ብርታታቸው እነሱን ቅዱስ ያሰኘው እግዚአብሔርን በማመን የተቆጠረላቸው ቅዱሳን ተብሎ ለእግዚአብሔር መለየታቸው፣ ወገናቸው የእግዚአብሔር ወገን መሆናቸው ማሳያ ነው። ወደ አዲስ ኪዳንም ስንመጣ ይሄው ስያሜ የተሰጣቸው አሉ። በእርግጥ መጽሐፍ ቅዱሳችን ውስጥ በተለይ በአዲስ ኪዳን ውስጥ 5 ወገኖች ነበር ወይም ደግሞ ስያሜውን የተገባቸው ወይም የተሰጣቸው አሉ። ለምሳሌ አንዱ ቅዱሱን መጽሐፍ በሁለት ቦታ ላይ በጢሞቴዎስ መጽሐፍ ላይ እና በጴጥሮስ ላይ ቅዱሳን መጽሐፍት ተብለው ልዩ መጽሐፍ ከመጽሐፍቶች ሁሉ የተለየ ደግሞ መጽሐፉ ራሱ ምን የሆነ ቅዱስ የሆነ መጽሐፍ ለመሆኑ ለቅድስና ስያሜ የተሰጠው አንድ አካል አለ። ሁለተኛ መላእክት ቅዱሳን መላእክት ተብለው ተጠርተዋል። በማቴዎስ ወንጌል ምዕራፍ 25 ላይ በተለይ አንስቶ ያነሳቸው ከዚህ ከቅዱሳን መላእክቱ ጋር ይመጣል ብሎ ያነሳባቸው ነገሮች እንመለከታለን። ሌላው ነቢያትና ሐዋርያት በቅዱሳን ነቢያትና ሐዋርያት ተብሎ በሮሜ መልእክትም ላይ ተጠቅሶ እናገኘዋለን። ሌላው እስራኤላውያን የነበሩ እግዚአብሔር ቅዱሳን ብሎ የለያቸው ሰዎች በአንድ ወቅት ግን የሞቱ ሰዎች በክርስቶስ ኢየሱስ ስቅለት ቀን ቤተ መቅደስ በጨለመበት መጋረጃ በተቀደደበት ቀን በጨለመበት ሰዓት ሙታን ደግሞ ተነስተው ወደ ኢየሩሳሌም ገቡ ተብለው ቅዱሳን ተብለው ተጠርተዋል ማለት ነው። ስለዚህ በምድር ያሉ ብቻም ሳይሆን እሱን አምነው የሞቱ ሰዎች በሙሉ ቅዱሳን ተብለው እንደተጠሩ መጽሐፍ ቅዱስ ይነግረናል። ስለዚህ ቅዱሳንን ቅዱስ ያሰኛቸው ነገር ምንድን ነው ከተባለ የመጀመሪያው በኢየሱስ ክርስቶስ በማመናቸው አዲስ ኪዳን የሚያስተዋውቀን እሱ ነው። የሮሜ ቅድም ቢኒ ያነሳው የሮሜ መልእክት ምዕራፍ 1 እና የቆሮንቶስን ስናነሳ ኢየሱስ ክርስቶስን በማመን የተገኘን ቅድስና ነው። ይሄ ጀስቲፋይድ የተደረግንበት በእግዚአብሔር የተወሰነልንና ሁኑ ተብለን ነው። ለዚህ እኛ ምንም አይነት አስተዋጽኦ ያላደረግንበት፣ ያልሰራንበት፣ ተራራ ያልወጣንበት፣ ያልደከምንበት፣ በጾም ራሳችን ያላደከምንበት በቃ እግዚአብሔር እሱን በማመናችን ብቻ ለሱ ሆነን እንድንለይ ቅዱሳን ብሎ ይሰጣል። ሁለተኛው ቅዱሳን የሚያሰኛቸው ባመኑት እምነት መኖርን ክርስቲያናዊ ሕይወትን መኖርን። ይህንንም ከቅዱሳን ጋር በተያያዘ ምን ይለዋል? ለቅዱሳን እንደሚገባ ዝሙት ብሎ ኤፌሶን ምዕራፍ 5 ላይ የሚያነሳቸውን ነገሮች አይገቡም ይላል። ስለዚህ ለቅድስና ነው የተጠራ ነው፣ ለንጽህና ነው የተጠራ ነው። ስለዚህ ከርኩሰት መራቅን ላይፍ ስታይላቸው ራሱ አውቶማቲካሊ ይለያል፣ ዲታች ያደርጋል ማለት ነው። ከምን ከርኩሰት ከዓለማዊ አስተሳሰብ ከማናቸውም ነገር የሚለዩ ሰዎች እንደሆኑ መጽሐፍ ቅዱስ ይነግረናል። ስለዚህ በሁለት መንገድ ነው ማለት ነው። አንደኛው ሁኑ ተብለን የሆኑ ነው። ሁለተኛው ግን ባናኗራችን የምንገልጠው በዚያ ትምህርት መኖርን ቅዱሳን አሰኝቷል። ግን እነዚህ ቅዱሳን ምን አይነት ሰዎች ናቸው? ዓለም የሞላላቸው ናቸው ወይ? እንደው አልጋ ባልጋ የሆነላቸው ነበሩ ወይ ሲባል መጽሐፍ ቅዱስ ለቅዱሳን ስላደረጋችሁላቸው በተለይ ከድጋፍ ጋር በተያያዘ ቅዱሳንን ስላገለገላችሁ ይላል። ቅድሜ ያነሳበት ክፍል አካባቢ ማለት ነው። ያገለግላችኋቸውን ስለሆነ እግዚአብሔር ይረሳ ዘንድ አመፀኛ አይደለም። ስለዚህ በችግር ውስጥ ሊያልፉ ይችላሉ ቅዱሳን፣ በረሃብ ውስጥ ሊያልፉ ይችላሉ፣ ኢንሴኪዩሪቲ በሚሰማበት ችግር ውስጥ ሁሉ ሊያልፉ ይችላሉ።
ለዚህ ነው ልመና ጳውሎስ አቅርቧል። የኢየሩሳሌም ቤተክርስቲያን በተቸገረች ጊዜ የአንጾኪያ ቤተክርስቲያንና የአሕዛብ ቤተክርስቲያኖች ገንዘብ ሰብስበው እንዲሰጡ ልመና ለቅዱሳን አድርጋችኋል ተብሎ ተጠርቶላቸዋል። ስለዚህ ቅዱሳን አልጋ ባልጋ ይሆንላቸው በቃ የለም ከፍታ የኔ የሚሉ ብቻ ነው። የዝቅታ ህይወት የመከራ ህይወት ዓለም ያልተገባቻቸው በተለይ ዕብራውያን ምዕራፍ 11 ላይ የበግን ቆዳና የፍየልን ሌጦ ለብሰው ተንከራተቱ ዓለም አልተገባቻቸው ነበር ይላል። ስለዚህ እነዚህ አይነት ቅዱሳን ሰዎች በመከራ ደግሞ የሚያልፉ ናቸው። ያ ብቻ አይደለም፣ ቅዱሳን ሰዎች ከአማኞች ጋር ህብረት እንዲያደርጉ ደግሞ የተጠሩ ናቸው። በጣም የሚገርመው የኤፌሶን መልእክት ምዕራፍ 1 ላይ ያው እስከ ቁጥር 14 ድረስ ያለው የሰው ድነትን በተመለከተ የአብን ድርሻ የወልድን ድርሻ የመንፈስ ቅዱስን ድርሻ ካነሳ በኋላ ስለናንተ ሳስብ እግዚአብሔርን ማሳሰብን አልተውኩም ይላል እና አመሰግናለሁ እግዚአብሔርን ለምን ሲባል አንደኛ ስለማመናችሁ ነው ይላል። ይሄን ክፍል ሳነብ ሁሉ ጊዜ የሚታየኝ ኤፌሶን ምዕራፍ 19 የገጠማቸው ታሪክ ቀላል ነገር አይደለም። የነበረው ፋይት በጣም አስቸጋሪ ነበር። ከዛ አምነው መገኘታቸው እንግዲህ አርጤሚስስ ታላቅ ናት ብለው መዓት ነገር ጮኸው ጳውሎስን ለመግደል ሞክረው የነበሩ ረብሻ ያስነሱ ሰዎች ለካ ጥቂቶች የሚባሉት ለካ ድነው አግኝቷቸው እና ሲጽፍላቸው እስር ቤት ውስጥ ሆነው ነው በኢየሱስ ክርስቶስ በማመናችሁ ለቅዱሳን ስላላችሁ ፍቅር ሰምቼ እግዚአብሔርን አመሰግናለሁ ይላል። አሁን ደግሞ ማሳሰብን አልተው ይልና አንድ ነገር ይነግራቸው። አንደኛ የመጥራቱ ተስፋ፣ ሁለተኛ ደግሞ ከቅዱሳን ጋር ያላችሁ የርስት ክብር ባለጠግነት እዛም ጋር ቅዱሳን ብሎ ነው የሚያነሳው። በጣም የሚገርም ከእምነታቸው የመነጨ ቅድስና በኑሯቸው ላይ ብቻም ሳይሆን ከሞታቸው በኋላ ደግሞ ዋስትናል ምን አድርጓቸዋል? የርስት ባለቤቶች ናቸው። እና ቅዱሳን አገራቸው በምድር አይደለም። ቅዱሳን ተስፋቸው ምድራዊ አይደለም። ተስፋቸው ያለው ቤት ነው፣ በሰማይ ነው። ለዚህ ነው በላይ ያለውን አስቡ በታች ያለውን አይደለም። ሞታችኋልና ግን ሕይወታችሁ ባለበት ክርስቶስ ይላል ቆላስይስ ምዕራፍ 3። ስለዚህ እያሳየን ያለው ነገር ምንድነው? ቅዱሳን ተለይተው የሚኖሩ የሆነ ገዳም ውስጥ ከዓለም ወጥተው የሚኖሩ አይደሉም። በዓለም ሲኖሩ ዓለም ግን መብታቸውን የምትከለከላቸው ብዙ ነገሮቻቸው ሊያጡ የሚችሉ እንደሆነ እናስባለን እንጂ አይ ቅዱስ ነው በቃ እግዚአብሔር የበረከት ቧንቧውን አንድ ጊዜ ዘርግፎለታል በቃ እሱ የተመቻቸ ሰው ነው አያሰኝም። በብዙ ችግር ውስጥ ሊያልፉ ይችላሉ። ግን ተስፋቸው ዘላለማዊ የሆነ ተስፋቸው ርስታቸው ራሱ በእግዚአብሔር እጅ የሆነ እንዲያውም በሰው ልብ ያልታሰበ አይደለም፣ በሰው አይን ያላየ በሰው ጆሮ ያልተሰማ እግዚአብሔር ለሚወዱት ያዘጋጀው ተብሎ የተነገረላቸው። ግን እነዚህ መነሻቸው ምንድን ነበር? ከጨለማ ወደሚደነቅ ብርሃን የመጡ ናቸው። ከየትም አይደለም የመጡ ወይም ከቅዱሳን ቤተሰብ ከሚጸልዩ ሱባኤ ከተገባላቸው ከሃይማኖት ሰፈር የመጡ ሳይሆኑ ከጨለማ ወደሚደነቅ ብርሃን የተጠሩ ናቸው። በፊት ወገን ያልነበሩ አሁን ግን ምን ይሆኑ? ወገን ይሆኑ ናቸው። እነዚህ ሰዎች ሞትን ትርጉም አልባ ያደረጉ ናቸው። በጣም ከሚገርመኝ ነገር አንዱ ጳውሎስ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እና ደግሞ ብኖር ደግሞ ለእናንተ መጋቢነት ይላል ቆላስይስ። ልሄድ ሲል በፕሌን አይደለም፣ ቪዛ ተመቱልኝ አሜሪካ ደርሼ ልምጣ እንደሚለው አይደለም። ልሄድ ሲል እኮ የትራንስፖርት መንገዱ እኮ ሞት ነው፣ መስዋዕትነት እኮ ነው አይደል? መሰዋት እኮ እስር ቤት ውስጥ ሆኖ ነው ፍርዱን ያውቃል። ሩጫዬን ጨርሻለሁ ሲል ጀስት እኮ የሆነ እየጠበቀ እኮ አይደለም፣ ከሞት ጋር እየታገለ ነው። ለኤፌሶን ሽማግሌዎች ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ ይላል። ቅዱሳን ሰዎች ምን አይነት ሰዎች ናቸው ሲባል ምድርን ተስፋ የሚያደርጉ ሳይሆን እግዚአብሔር ተጋድለው በስተመጨረሻ ዋጋቸውን የሚሰጣቸው እንጂ በምድር ጎሽታ ተባረክ ምናምን እየተባሉ እቺን ነገር ቀብድ እየወሰዱ በምድር ተስፋ አድርገው የሚቀመጡ ሳይሆን ዓለም ሳትገባቻቸው ተስፋቸውን ብቻ እያዩ የሚኖሩ ናቸው። ለዚህ ነው መጽሐፍ ቅዱስ ሲናገር አብርሃም በድንኳን ኖር ይላል። ለምን ሲባል እግዚአብሔር ያዘጋጃትን ከተማ ይጠባበቅ ነበር። ልክ እንደዚሁ ማለት ነው። እነዚህ ሰዎች ምድር ላይ ስለሚያፈሩት ነገር ሳይሆን ማዶ ተሻግረው እግዚአብሔር ያዘጋጃትን ከተማ የሚናፍቁ ሰዎች ናቸው። ስለዚህ ቆም ብለን ማሰብ ያለበት ቅዱሳንን ማወቅ መቻል ያለባቸው እኔ ቅዱስ ነኝ ሲሉ በሌላ ላይ እንዲመኩና የተሻለ ጽድቅ እንዳላቸው ለማሳየት ሳይሆን ቅዱሳን ነን ሲሉ ለእግዚአብሔር የተለየ ሕይወት በምድር ላይ ማሳየት። ሁለት
ለቅዱሳን እንደሚገባ ዝሙት ምናምን ይሄ የለም ነውር የሆኑ ነገሮችን የማያደርግ ለዚህ ጥዩፍ የሆነ የማይደክም አላለም። ሲወድቅ ንስሐ የማይገባ አላለም። የማይሻሻል የማያድግ ትራንስፎርም የማያደርግ አይደለም ያለው አይደለም። በሂደት ውስጥ የሚያድግ ፕሮግሬሲቭ ህይወት ያለው ነገር ግን ኢንቴንሽናሊ ግን ኃጢአትን የሚለማመድ ግን አይደለም። የመጀመሪያ ሌላው ለመስዋዕትነት ራሱ ምን የሚያደርግ የሚሰጥ የመጨረሻ እንደዚህ ጋር ምሳሌ ማንሳት የሚፈልገው ፖሊካርፕን ነው። ብዙዎቻችሁ ታውቁት እንደምትችሉ አስባለሁ። የዮሐንስ ደቀ መዝሙር የነበረ ሰው እና የሰሎሞኔስ ቤተክርስቲያን መጋቢ ነው። የሮም መንግስት ህይወቱን እንደሚያጣ አለበለዚያ ግን እንዲክድ ጠይቀዋልና ካድና ሞት ይላል። እንዳላችሁት መካድ ቀላል ቢሆን ወይም ሰድቦ መሞት ቀላል ቢሆን ኖሮ ሰድቦ ነበር። አንድ ጊዜ በህይወት የዘመን ሙሉ አስቀይሞኝ የማያውቅን ጌታ ሰድቦ እንዴት አልችልም? ማነገሩት ቅጣቱ ተሰቅለህ በእሳት ነው በእነ ህይወት የምትቃጠለው አሉት። ለኔ ቀላሉ እሱ ነው አለ። እሱ ነው ሆኖ አለፈ። ለዚህ ነው ቅዱሳን ሰማዕታት ናቸው። ተርቱሊያን እንደሚለው የሰማዕታት ደም ደግሞ የቤተ ክርስቲያን ዘር ነው ይላል። ስለዚህ በሞታቸው የሚበዛ ህይወት እንዳለ የሚያምኑ በሞታቸውና በሰማዕትነታቸው የሚከብር ጌታ እንዳላቸው የሚኖሩ እንጂ ዛሬን መኖር የሚናፍቁ አይደሉም። ዛሬን መኖር የሚጓጉ ሳይሆን እንዲያውም በሞት ባሻገር የሞትን ትርጉም አጥፍተውት ከክርስቶስ ጋር ልኑር የሚሉ ነፍሳቸው ፍላጎታቸው መሻታቸው ሰማይ የሚል ሰዎች ናቸው ብዬ አስባለሁ። ስለዚህ ካስተምሮተ መጽሐፍ ቅዱስ አንፃር ስንመለከተው አንድም ቅዱሳንነታቸው ኢየሱስ ክርስቶስ በከፈለው የመስቀል ሥራ የመነጨ እንጂ ሌላ ምንጭ እንደሌላቸው፣ ሁለት ደግሞ ይሄው ቅዱሳን መጽሐፍት በተባሉበት እውነት ደግሞ የሚኖሩ አጠቃላይ ልዩ የሆነ ዩኒክ የሆነ ቅዱስ በምድር ላይ የለም። ምንጩ ራሱ የሆነ ስፔሻል የተባለ ለሱ የተሰጠ ቅዱስ የተባለ ሰው በምድር የለም። ሁሉም ሰው በኢየሱስ ክርስቶስ ሲያምን ይሄ ስያሜ የተገባው ነው። የተሸከመውን ስም ደግሞ የመኖር ኃላፊነት ያለበት ሰው ነው። በኳስ ዓለም እንዲህ ይባላል፣ የቁጥሩን ልክ ያህል ይጫወት ይባላል። በተለይ 10 ቁጥር አለበለዚያ ቁጥሩ ከብዶታል ማሊያ ቀይሩለት ይባላል። ቅዱሳን ከተባለ የተሸከምነውን ስም ልክ የመኖር የመምሰል ማንነት ያለው ነው። አመሰግናለሁ። ኦኬ ቴንክ ዩ በጥልቀት ነው የተቃኘውና ድንቅ የሆነ ሐሳብ ነው። ቴዲዬ እንዳለው ነው ከሰው በላይ ከመላእክትም በላይ ከእግዚአብሔር በታች የሆነ ቅዱስ የለም። ቅድስና ራሱ እግዚአብሔር ለሰዎች የሰጠው ሰዎችም የተሰጣቸውን የሚለማመዱት ነው እንጂ የተለየ ፍጥረት የሚሆኑበት ከፍሬም የሚወጡበት ይሄ የተከለለልን ፍሬም አለ። ከዛ ወጥተው ልዕለ ተፈጥሯዊ የሚሆኑበት አይደለም። መጽሐፍ ቅዱሳችን ላይ ያየናቸው ቅዱሳን በሙሉ ቻሌንጅ ያለባቸው የሚሳሳቱ፣ የሚወድቁ ሰው የሆኑ ናቸው። አፍተርዋርድስ ሰው የሆኑ ማለት ስጋቸውን ስትቆነጥጣቸው ከእግዚአብሔር ጋር እስኪ መቀነት ቢኖርህ ካንተ ጋር እኮ ብሏል ኢዮብ። መቀነቴን አድርጌ ካንተ ጋር ፊት ለፊት በዳኛ መካከል ምን ማለት ነው? ቻሌንጅ ሲደረግ ወይም ሲነካ የሚያጉረመርም ነው አይደለ? ዕንባቆምን ይመስለኛል እንዴት እንደዚህ ይሆናል ጻድቅ ላይ እንዴት እንደዚህ ይደረግበታል የሚሟገት ሙግቱን ደግሞ በእግዚአብሔር እውነት የሚጥል ወደ እግዚአብሔር ሐሳብ የሚሰበሰብ ማለት እንጂ ልዕለ ተፈጥሯዊነት ማለት አይደለም። ወይም ደግሞ ክንፍ ማብቀል ማለት አይደለም። ያበቀለም ሊያበቅልም የሚችል ቅዱስ የለንም እኛ። መጽሐፍ ቅዱስ ላይ ያለው የቅዱስነት መለኪያው ወይም ሚዛኑ ይሄ ነው። እንደ ማጠቃለያ ሐሳብ አድርገን እንድናነሳ ያሰብኩት ነገር ምንድነው? በነገረ ቅዱሳን ዙሪያ የሚነሱ ስህተቶችና ምንጫቸው እንዲሁም ነገረ ቅዱሳን እንዴት ይጠናሉ፣ እንዴት ቢጠኑ ይመከራል የሚለውን ዳንኤል እንዲያነሳልን እንፈልጋለሁ። ስለዚህ ስህተቶቹን
ምንጫቸውንም በየት በኩል ቢጠኑ ደግሞ ሞር ከነዚህ ስህተቶች እንቆጠባለን የሚለውን አንሳልኝ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ ብሩኬ። አብዛኛው ሀሳብ ከተነሳ በኋላ እንደማጠቃለያ ሀሳቦች ነው ማነሳው። መልካሙን የማጥናት ውጤቶች ከኔ ቀድሞ የተናገሩ ወንድሞቼ በስፋት አንስተውታል። ስለዚህ ልክ ያልሆነ ጥናት የሚያመጣውን ውጤቶች እና የእነዚህን ምንጮች ነው ማነሳው ማለት ነው። እንግዲህ የክርስትና ጥላ ሰፋ አድርገን ስንመለከት በዋናነት ዋና የተባሉ እምነቶች አሉ። የወንጌል አማኞች ከሌሎቹ የማይጋሯቸው አስተሳሰቦች መካከል አንዱ ነገረ ቅዱሳን ላይ ያለ የተጋነነ አመለካከት፣ ከበሬታ እና መጽሐፍ ቅዱስ ያልሰጣቸው እነሱም ለዛ እውነት ያልኖሩለት ያህል ቦታ ሲሰጣቸው መጽሐፍ ቅዱሳዊ አይደለም ብለን እናስቀምጣለን ማለት ነው። ይህም በሁለት ቃል ለማስቀመጥ ያህል አንዱ የክርስቶስ ቤዛሆት በደሙ የተደረገውን ቤዛነት መካከለኝነት ላጠናናቸው ቅዱሳን በተጋሪነት መስጠት አንዱ ችግር ሲሆን፣ ሌላው ደግሞ የእግዚአብሔር ያህል አምልኮ ሲያገኙ ሲታጠንላቸው የአምልኮ ማዕከል ሲሆኑ የምስጋና ማዕከል ሲሆኑ ይህ መጽሐፍ ቅዱሳዊ ይሆናል ማለት ነው። ስለዚህ የእውነተኛው ርቱ የሆነው የክርስትና አስተምህሮ እነዚህን ነገሮች ይቃወማል። ለምን? አንዳንድ ምክንያቶችን ላንሳ። የመጀመሪያው እግዚአብሔር አምላካችን ቀናተኛ አምላክ ነው። አምልኮ የሚገባው ለእግዚአብሔር ብቻ ነው። ይህንን ለእስራኤላውያን በብሉይ ኪዳን በዘዳግም መጽሐፍ ላይ በተደጋጋሚ ነግሯቸዋል። እኔ ቀናተኛ አምላክ ነኝ፣ ከሰማይ ከምድር ከፍጡራን ሁሉ ለናንተ ሌላ ምስል አታድርጉ ብሏቸዋል። ነገር ግን በመካከለኛው ዘመን እንደምናጠናው የቤተ ክርስቲያን ታሪክ የአንዳንድ ቅዱሳን ቁሶች እንኳን ለአምልኮ ዋና ግብአቶች ሆነው ቀርበው እንደሆነ እናገኛለን። በዘመናችንም ያሉ አንዳንድ ቤተ እምነቶች ይህንን በግብአትነት ይጠቀሙታል። ስለዚህ ይሄ መጽሐፍ ቅዱሳዊ ያልሆነና በጣዖትነት ሊመሰል የሚችል እንደሆነ ማስመር እንፈልጋለን ማለት ነው። ሌላ ሁለተኛው መካከለኛ የሚለው ሐሳብ ነው። መጽሐፍ ቅዱሳችን ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከልም መካከለኛ የሆነው አንድ አለ፣ እርሱም ክርስቶስ ኢየሱስ ነው ይላል። ብዙ መካከለኞች የሉም፣ አንድ መካከለኛ፣ አንድ አስታራቂ፣ አንድ በር፣ አንድ መንገድ ነው ወደ እግዚአብሔር ያለው። ስለዚህ ቅድም ያከበርናቸው ጻድቃኖች፣ ቅዱሳኖች ምንም እንኳን በእግዚአብሔር የከበሩ ቦታ የተሰጣቸው ቢሆኑም እንኳን በክርስቶስ የመስቀል ሥራ የመጣውን ውጤት ግን በተጋሪነት ሊሰሩት አይችሉም። መጽሐፍ ቅዱሳችን ዕብራውያን ምዕራፍ 7 ላይም ሲናገር ስለ ብሉይ ኪዳን የክህነት አገልጋዮች ያነሳና እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ ስለ እነርሱ ሊያማልድ ዘወትር በአብ ፊት ይታያል ይላል። ስለዚህ ስለ እነርሱም እንኳን መካከለኛ ያስፈልጓል። አሁን ብቸኛው መካከለኛ ኢየሱስ ክርስቶስ ነው። ማንም ጻድቃን ቅዱሳን ያለ ኢየሱስ ክርስቶስ እግዚአብሔርን አክሰስ ማድረግ አይችልም። በዚህ ምክንያት የመካከለኛው ኢሹ እነሱን ቦታ እንድንሰጥ ያደርገናል ማለት ነው። ሌላው አንድ ጊዜ በህይወት እያሉ ቅድም የቅዱሳን ትርጓሜ ሲነሳ በህይወት ያሉትን ሁሉ የሚያካትት ደግሞ ምዕራፍ 12 ላይ ዕብራውያን ላይ እንደሚያነሳ ወደ ጻድቃን መንፈሶች ይላል። ከሞቱ በኋላ እግዚአብሔር ጋር ያሉት እኛ ጋር አይደለም ያሉት። ስለዚህ እነሱን አክሰስ ማድረግ ለእኛ የተፈቀደ ጉዳይ አይደለም። አክሰስ ለማድረግ መሞከር ራሱ በዘዳግም ምዕራፍ 18 ከቁጥር 10 እስከ 12 ድረስ ከተከለከሉ ነገሮች አንዱ ነው። ሙታን ሳቢ አትሁኑ ወይም ከሙታን ጋር አላስፈላጊ የሆነ ግንኙነት አይኑራችሁ ብሎ ይከለክላቸዋል ማለት ነው። ስለዚህ እኛ ሕያው ነው፣ እግዚአብሔር በመካከላችን አለ። እግዚአብሔር በእኛ ይኖራል፣ እግዚአብሔር ከእኛ ጋር ይኖራል። ሌላ መካከለኛ እንዲሆን የሚያስፈልግ ወደ እነሱ የምንሄደው አካል እንዳይኖር መጽሐፍ ቅዱስ። አራተኛው አንድ ሰው ከሞተ በኋላ ጸሎታችን ሊሰማ አይችልም።
ብዙ ጊዜ አሁን የአማላጅነት ጉዳይ ሲነሳ ዮሐንስ ወንጌል ምዕራፍ 2 ይነሳል አይደለም። አማላጅነት ነው አይደለም በራሱ አከራካሪ ነው። ነገር ግን እመቤታችን ቅድስት ድንግል ማርያም ብለው ሰዎች ኢየሱስ ክርስቶስን ጠየቀችው እና የወይን ጠጅ እኮ አልቆባቸዋል አለችው ይላል። እሷ በሕይወት በነበረችበት ሰዓት ነው። ከሞት ባሻገር ግን ሌላ ሕያው የሆነ አንድ ለዘላለም የሚኖር ታላቅ ሊቀ ካህን ነው የሚያስፈልገው እንጂ ሰዎች ከሞቱ በኋላ ጸሎታችንን ሊሰሙ አይችሉም። እግዚአብሔር ግን የቅርብ አምላክ ስለሆነ ሁል ጊዜ ጸሎታችንን ይሰማል። ሌላው ይሄ ትምህርት የቅዱሳንን ከመጠን በላይ ማግነንና እነሱ ብቻ ለእግዚአብሔር ቅርብ የሆኑ አድርጎ ማሰብ ሰዎች በቀጥታ እግዚአብሔርን ከማግኘት ይልቅ በእነሱ በኩል መካከለኞችን አስቀምጠው ለማግኘት ሙከራ ያደርጋሉ። ይሄ በታሪክ ውስጥም የነበረ ስህተት ነው፣ አሁንም ያለ ስህተት ነው። መጽሐፍ ቅዱስ ሲናገር በመካከል የነበረውን የጥል ግድግዳ በስጋው በሞቱ አፈረሰ። ከዛ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ለእነርሱ ሰላምን የምስራች ብሎ ሰበከ። ከዛ በኋላ አሁን ሁላችን በአንድ መንፈስ ወደ አብ መግባት አለን ነው የሚለው። ማንም አስገቢ አያስፈልገንም ማለት ነው። ኢየሱስ ክርስቶስ ብቸኛ የመግቢያ በራችን ነው። እግዚአብሔር ይመስገን። ስለዚህ ይህን ስለሚናገር ሰዎች ድፍረት አላቸው፣ ቅዱስ ድፍረት፣ በደሙ የሆነ ድፍረት። ይህን ድፍረታቸውን የሚያሳጣ የወንጌል መልእክት የለም ማለት ነው። ስለዚህ ከዚህ ተቃርኖ የሆነውን ነገር እንትንላለን። የዚህ ምንጭ ምንድን ነው ከተባለ የመጀመሪያው እንግዲህ ቅዱስ ቃሉን አለማወቅ ነው። ስህተት ሁሉ ከየት ይመነጫል? መጽሐፍ ቅዱስ ሲናገር መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው ያላቸው። ስለዚህ ሰው በመጽሐፉ እውቀት ካልዳበረ ሕይወቱ ሌሎች እውቀቶችን ይገበያል። እነዛ እውቀቶች ደግሞ የስህተት ምንጮቹ ይሆናሉ ማለት ነው። ስለዚህ ከቅዱስ ቃሉ ያፈነገጠ ትምህርት፣ ትውፊት ስለወጋችሁ ይላቸዋል። ትዝ ይላችሁ እንደሆነ ፈሪሳውያንን ስለወጋችሁ የእግዚአብሔርን ቃል ትሽራላችሁ ይላቸዋል። ሰው ወግ ስርዓቴ ብሎ ያዳበረው ነገር በጊዜ ሂደት እንደ ልማድ እንደ ባህል ይዘውና የእግዚአብሔርን ቃል እስከ መሻር ድረስ ሊሄድበት ይችላል። ስለዚህ ምንጮቹ ስርዓትና የእግዚአብሔርን ቃል በአግባቡ አለማወቅ ነው ማለት ነው። እንዴት እናጥና? ሁለት ነገሮችን ልናገርና ልጨርስ። የመጀመሪያው ቅዱሳን የሚለው ሐሳብ ቅድም ወንድሞቼ እንዳሉት የተጋነነ የህይወት ስርዓት ላላቸው ሰዎች የተሰጠ ሳይሆን እንደኛው ድካም ያለባቸው። ቅድም አንተ አብርሃምን አንስታል። ለምሳሌ አብርሃም እኮ ዋሽቷል ከአንዴም ሁለቴ። አብርሃም ደግሞ ያውቃል ከእግዚአብሔር የሰጠውን የተስፋ ቃል መጠበቅ አቅቶት ወደ አጋር ገብቷል። ድካሙንም አይደብቀንም። ስታር ኦሪየንትን የሆነ መጽሐፍ የለንም እኛ። ዋና ዋናዎቹም ሳቱ ይለናል። ዳዊት ከኦሪዮ ሚስት ጋር አመነዘረ፣ ኦሪዮን አስገደለ የሚል መጽሐፍ ኦነስት የሆነ መጽሐፍ ነው ያለን። ስለዚህ ቅዱሳን የሚለውን ሀሳብ በተጋነነ መልኩ እንከን የለሽ የህይወት ስርዓት ለመሩ ሰዎች የተሰጠ ሳይሆን ድካም ያለባቸው ነገር ግን እግዚአብሔርን በክርስቶስ በኩል ተስፋ ስለማድረጋቸው የተሰጠ ስያሜ እንደሆነ አስቦ ትርጓሜውን በሚገባ መረዳት ነው የመጀመሪያው የጥናቱ። በጣም ማናናቅ አያስፈልግም፣ በጣም ማጋነንም አያስፈልግም። የሚጠቅመን ነገር የለም ማለት አይደለም። ቅድም ፖሊካርፕ ተነስቷል። ኢግናቲየስ የሚባል ሰውየውን ሊሰዋበት ወደሚሄድበት አካባቢ እየሄደ ከእምነቱ ጥንካሬ የተነሳ እዛ የነበሩ ቅዱሳን ቀድመው ሊያስፈቱት ሲሞክሩ ኧረ እባካችሁ ተውኝ፣ ከጌታዬ ከኢየሱስ ክርስቶስ ጋር የምቀላቀልበትን መንገድ አታስተጓጉሉብኝ ነው ያለው። መሰዋቱን እንደ ክብር መንገድ ቆጥሮት የሚያድኑትን ሰዎች ጥፋት እንደሰሩበት ነው የቆጠረው። ስለዚህ ምንማረው ጀግንነት አለ። ቅድም ወንድሞቼ እንዳነሱ ጥንካሬ አለ። ነገር ግን እነሱ በፍጹም መካከለኞች አይደሉም። መካከለኛችን ኢየሱስ ነው። ስለዚህ አንደኛ ብያኔውን በሚገባ ማስቀመጥ ነው። ሁለተኛ ከነሱ የምንማራቸውን ነገሮች በምህዳር መቀንበብ አስፈላጊ ነው። ማናቸው? ምንድን ነው ከነሱ የምንወስደው? የህይወት ትምህርት እንወስዳለን። ከድካሞቻቸው እንማራለን፣ ከብርታቶቻቸው ብቻ ሳይሆን። ስለዚህ እሱን መጽሐፍ ቅዱስ እኮ በፊልጵስዩስ ምዕራፍ 3 ላይ ከቁጥር 17 ጀምሮ ልንመለከታቸው የማይገቡ ሰዎችን ያነሳና ጳውሎስ ወዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው ይልና ከዛ ደግሞ እኛንም ይመስሉትን ደግሞ በመካከላቸው ያሉትን እነርሱን ምሰሏቸው፣ የኑሯቸውን ፍሬ ተመልከቱ። ዕብራውያን ምዕራፍ 13 ቁጥር 7 ላይ እየተመለከታችሁ ምሰሏቸው ይላል። ስለዚህ መመልከት በተጻፈላቸው እውነት የተራመዱትን ነገር የህይወት ፕሪንሲፕል አድርጎ መውሰድ አግባብ ነው። ከተሰጣቸው ቦታ በላይ ግን የእግዚአብሔርን ቦታና የክርስቶስን የማዳን ስራ እንዲሸፍኑ አድርጎ የእነሱን ስም የጠራ ይድናል፣
የነሱ እንትን ቦታ እንደዚህ ብሎ አላስፈላጊ ነገር መስጠት ግን የክርስቶስን ወንጌል የመሸፈን ስራ ስለሆነ ከዚህ አድማጭ ተመልካቾቻችንም እንዲቆጠቡ ማሳሰብ ያስፈልጋል። አመሰግናለሁ። ቴንክ ዩ ዳኒ። እጅግ በጣም ማለት በሰፊ ሁኔታ ነው የተዳሰሰው። ቅዱሳን መጠናት እንዳለባቸው እናምናለን። ለጥቅማችን ህይወታቸውን እየተመለከትን እንዴት ነው የሚኖሩት፣ የኑሯቸውን ፍሬ እየተመለከትን እነሱን ለመምሰል ማጥናት እንዳለብን በእርግጥ እናምናለን። የጳውሎስን ህይወት እናጠናለን፣ የዮሐንስን ህይወት እናጠናለን፣ ፖሊካርፕ፣ አግናቼስ ይጠናል። ምንም ችግር የለውም በማጥናት ደረጃ። ነገር ግን የተጋነነ ቃል ኪዳን፣ የተጋነነ የህይወት ስርዓት ሰው እንዳልሆኑ ያክል ከመላእክት ከፍ አድርገን የምናጠናው ጥናት መጽሐፍ ቅዱሳዊ አይደለም። መጽሐፍትን ካለማወቅ የሚመነጭ ነው። መጽሐፍት ስለ ቅዱሳን ካወሩ ትክክልነታቸውንም ስህተትነታቸውንም ከትክክልነታቸው ትክክልን እንድናወጣ ከስህተታቸው ተምረን እንድንታረም ነው መጽሐፍ የሚናገረው። መጽሐፉ ሁሉንም ቅዱስ ብለን የምንጠራቸውን ስፔሻሊ መጽሐፍ ቅዱስ ላይ ያሉትን ሁሉንም በግልጥ ነው የሚነግረን። እንደውም አይዋሽላቸው፣ አይቀባባቸውም፣ ያልተገባ ግነት አይሰጣቸው ሲባል ነበረ። ዳዊት የኦሪዮንን ሚስት አስገድሏል፣ ከኦሪዮን ሚስት ጋር ተኝቷል፣ ልጅ ሁሉ ወልዶ ሞቶበታል የመጀመሪያው ልጅ። which means እስከ ጥግ የሄደበትን ስህተት ሁሉ ነግሮናል። ይሄ የተነገረን ግን ለትምህርታችን ነው። ዳዊት እኮ እንደ ልቤ የተባለ እግዚአብሔር ወዳጅ ነው። እንደ ልቤ የተባለው እንኳን ስህተት ሰርቷል። ስለዚህ ከንዲ አይነት ነገር እንድትታቀቡ። ደግሞ ስህተቱን ብቻ አይደለም፣ በስህተቱ ምክንያት ማጨድ ያለበትን ነገር ሁሉ አጭዷል። ረጅም ዓመት ያሳጨደው ስህተት ነው፣ አጭዷል። እግዚአብሔርንም እናጠናበታለን። ባይዞ ከቅዱሳን ህይወት እግዚአብሔርን እናጠናበታለን፣ ባህሪውን፣ ማንነቱን። ከነሱ ደግሞ ማንነት ያላቸውን ትጋት፣ ያላቸውን መሰጠት ቅድም ሲባል ነበር፣ ያላቸውን አካሄድ እናጠናበታለን። መጠንቀቅ ግን ያለብን ባይዘወይ ከመጽሐፍ ቅዱስ ያሉትንም ቅዱሳን ብናጠና የሚሰሙን ሰዎች መጠንቀቅ ያለባቸው የተጋነነ የህይወት ስርዓት ወይም ደግሞ ህይወት የላቸው። ማናቸው ልዕለ ተፈጥሯዊ አይደሉም፣ ከተፈጥሮ በላይ አይደሉም፣ አይበሩም፣ ክንፍ አብቅተው አይበሩም፣ ልዕለ ተፈጥሯዊ አይደሉም። ይሄ በጣም ሲቀጥል ሁለተኛ በጣም እንድናተኩርበት ሰዎች እንዲያዩት የምፈልገው ከነገረ ድህነት ጋር በተያያዘ ነገረ ድህነት አልተሰጣቸውም። እነሱ ራሳቸው የዳኑት በክርስቶስ ኢየሱስ አምነው ነው። የነገረ ድህነት ቃል ኪዳን የተሰጠው ቅዱስ የለም ባይዘው። ይሄንን ቅዱስ እንዲህ ብታደርጉት፣ ይሄ ቅዱስን ብትከተሉት ወይም ብታከብሩት፣ ቨነሬት ብታደርጉት ድህነታችሁ ዋስትና አለው የሚባል ጨዋታ የለም። ድህነት መስቀል ላይ በተሰቀለው ከኃጢአት ንጹህ በሆነው በኢየሱስ ክርስቶስ ላይ ብቻና ብቻ ነው የተንጠለጠለው። ይሄንን ግራውንድ ነው የምንሰራው። እነዚህም ቅዱስ የሚባሉት ሰዎች እንኳን ከብሉይ ኪዳን እስከ አዲስ ኪዳን የዳኑትም የሚድኑትም በኢየሱስ ላይ ባላቸው እምነትና እምነት ብቻ ነው። በቃ አለቀ። ስለዚህ እምነታቸውን እንድንቀዳ ኢየሱስ ላይ ያላቸውን መታመን እንድንቀዳ እንጂ ሌላ ተፈጥሯዊ ናቸው፣ ይበራሉ፣ ከሲኦል ነፍሳት ያወጣሉ፣ እንዲህና እንዲያ ያደርጋሉ የሚባል ጨዋታ የለም። ጨዋታ ነው ይሄ ኖርማሊ፣ ግን ጨዋታ የለም። በርም አይደሉም። ምክንያቱም አንዳንድ ሰዎች እንደሚሉት ኃጢአት ብዙ በሆነ ቁጥር ብዙ በር ተሰራልን፣ ከሌ ቅዱስ አንድ በር ነው፣ ከሌ ቅዱስ አንድ በር ነው የሚባል የልጅነት ጨዋታ የለም። ኢየሱስ ክርስቶስ ነው የመንግስተ ሰማያት በሩ። እነሱም የገቡት እኛም የምንገባው፣ እነሱም የተቀደሱት እኛም ቅዱሳን ይሆን ነው በአንዱ በክርስቶስ ኢየሱስ ብቻና ብቻ ነው። ሌላ ቅዱስ የሚቀድስ ቅዱስ የለም፣ የሚቀደስ ቅዱስ እንጂ። ስለዚህ
ይሄንን በጣም በአስተውሎት ልንከተልና ልናይ ይገባል። የዛሬው ውይይታችን ይሄንን ይመስላል። ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ከኛ ጋር መሆናችሁን አሳዩን። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።